እኔ ካለሁበት ቤት ሊያወጣኝ አይችልም እና ለዛ ነው ራሴን ማስቀደም ስላለብኝ ለራሴ መሆን ስላለብኝ ነው። ሀይሜሻ የሚያጽናናኝ ብቻዬን ነው ከቡቡ መራቅ ነው እያልሽ ነው፣ እኛ እያስጨነቅንሽ ነው እያልሽን ነው ማለት ነው። የእሷ ማድረግ ከቻለች ብዬ ትቻለሁ፣ ራሴን ከዛ ነገር አስወጥቻለሁ። አንዳንዲት ጸባይ ከሌለሽ ሁለትሽንም ብሎ ካረግሻለሁ ብሏል ቡቡዬ። ስለዚህ ማለት ነው ግባ ውጣ የምትይበት ጉዳይ ምንም የለም። ሀይሜ ለጥላቻ ወይም ደግሞ ውስጤ ላይ ቂም ኖሮ ወይ ደግሞ ብሩኬ ሆነርሽ ቂም ሆነርሽ ብሏል ያገሬ ሰው። ቂም እንደማይኖርሽማ እኛም እናውቃለን። እሱ ተስፋ ኖሮን አይደለም። በቃ ልጅ ስላለህ አታስፈልገኝም ብዬ አይደለም፣ ግን በቃ እንደዚህ አይነት ነገር እኮ ያስፈልገኛል ካልሽ ሀይሚዬ ይሄ ሁሉ ሰጣ ገባ እኮ አያስፈልግም። በቃ በአንድ ቃል እሺ ነው የሚጠበቅ። እንዳለው እያሰባችሁ ከአንድ ሰው ጋር መቀጠል በጣም ከባድ ነው። በጣም ትንሽ ይከብዳል። ነገር ግን ደግሞ ይሄ ችግር የተፈጠረው ስህተት ያው አንቺም አለሽበት። ሀሴብ ታደርገሽ መቀበል ቀላል ማለት አልገባኝም። አንደኛ ጭራሽ ሀይሚና ብሩኬ መለያየትሽ ሳያንስሽ ጭራሽ መጥሪያ ይዘሽ መጣሽ። አንቺ እልህን ያዘሽ፣ እልህን ያዘሽ። ለልጅሽ አስበሽ አይደለም፣ ለልጅሽ አስበሽ አይደለም። በየትኛው ዓመተ ምህረት ነው? እኔ በእርግጥ ከኢትዮጵያ ከለቀቁ ቆይቻለሁ። በየትኛው ዓመተ ምህረት ነው ለሙዝና ለዳቦ መጥሪያ ወረቀት ህግ ምናምን ያለው ሀገር የት ነው እናንተ? ህግ አዲስ አሁን ጸድቋል እንዴ? እኔ ባለሁበት ጊዜ እንደዚህ አልነበረም ጋይስ። እንዴ ዝዩ ምን አስበሽ ነው ጭራሽ ብሩክና ሀይሚን መለያየት ሳያንስሽ ጭራሽ መጥሪያ ወረቀት ደግሞ አንቺ የሱቅ ይዘሽ መጣሻ? ሩታ የዚህ ሀገር ክብዝ የሚጠቀለልበትን ይዛልን ስዞር ከርማለች። እናንተ ደግሞ ዛሬ ይሄ ድሮ ዕጣን የምንገዛበትን ወረቀት ይዘሽ መጣሽ። እዩ ጉድ እኮ ነው። ማንሰማው ጉድ የለ ወይ ያንቺ ነገር። እንደው አንድ በዱርዬ እንኳን ማለት ነው ከእንደዚህ ወደዛ አንገላሽና ማለት ነው ይሄን ወድቃሽን በጥርቄ ሀይሚ ልጁን አንሹ ነው ማስደርግልሽ። ነግሬሻለሁ። እንዴ ጭራሽ ሁለቱ መሀል ገብተሽ ያረግሽው ነገር ቆይ እስኪ ይሁን ስራ ነው እያልን እያየንሽ አሁን ይባስ ብለሽ ጭራሽ ለብሩክ መጥሪያ ይዘሽ ትመጫለሽ ወይ? መደናበር አለ ያገር የሰው። ተናንቀናል። በቃ የጨረቃ ፋሚሊ ሰላም ጤና ይስጥልን። የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁላችሁ። እኔ ደህና ነኝ፣ ፈጣሪ ይመስገን። የዛሬ ቪዲዮ የደበረው ሰው እኔ ደብሮኛል። ምን አይነት ስራ ነው እየሰራችሁ ያላችሁት? ጉድፈላ ሀይሚ ወረቀቱን እኮ አለመቀበል ትችላለሽ እንዴ? አንቺ ምን ይመለከትሻል? አንቺ ብሩኬ አንሶላ ሲጋፈፍ የለሽ፣ ብሩኬ ሱሪውን ሲያወልቅ አላየሽ? ተረገዝኩ ተብሎ ራሱ የተነገረሽ በ6 ወር ነው። እንዴት ወረቀት ትቀበያለሽ? ነገውን ወረቀት ተሰጭ ብሩ ጋር ልትሄጂ ነው? አረ ወይኔ ተበላዋል ያገሬ ሰው። አረ እናንተ አይዲያውን አታበላሹት። ከእንትን ካላችሁ እንትን በሉ ተውትና በሌላ አይዲያ ነው። ምን አይነት ጣጣ ነው ወይስ ነገ ጋሽዬን ስጥልል ልትኔው ምፍታህ መቼም አዲስ አበባ ቤታችሁ እንደመጣ አይቼዋለሁ። ጨርሻ ላይ ይወጣም ግን ስራ ላይ ነበርኩኝ። አይዋለሁ እስኪ ምን እንዳለሱ ማለት ነው። ምናልባት ብሩኬም ሄዶ ከሆነ አልሰማሁም። በነገራችን ላይ የሰማ ሰው ካለ ኮሜንት ስር ጻፉልኝ። ብሩኬም ሄዶ ይሁን አላውቅም፣ ግን ማለት ነው ማን ሊሰጥልሽ ነው? ማን ነው ቤኪ ነው ሰጪው? ማን ነው የሚሰጠው ነው? ወይስ አንቺ ሄደሽ ይሄንን ወረቀት ብሩኬ እዩ ወይን ወረቀት ሰጥታለች ማለት መቼስ ሼም ነው። እኔ በሆነ አላደርገውም። የምሬን ስላቸው አላደርገውም። ለምን እቀበላታለሁ? ማናቱ ሰው ምንድናት? ፈልጋ ብሎክ አድርጎታል። ፈልጋ በፈለገችበት መንገድ እንዴ እሷ እኮ ማለት ነው አልሰጠችም እንጂ ማለት ነው። ለብሩክ ዳቦ ስትሰጥ አንቺን አማክራሻለች? አላማከረችሽም እኮ። ለምንድን ነው ታዲያውን መጥሪያ ስጭ ብላ አንቺ መሰጥሽ? ምን አይነት አማርኛ ነው? ጉድ ፈላ። በይ እዩ አሁን መረን እያለፍሽ ነው። የጨረቃ ፋሚሊ ማለት ነው። በዚህ ልክ ራስ ምታት አትሁኝ እንዴ በዛ። ለነገሩ እነሱ ፊት ሰጥተውሽ ነው። እኛ ምን እናርግ? በተራ ቪዲዮአቸው ላይ እየጫኑ ነው። ስለዚህ ይመችሽ። ምንም ማድረግ አንችልም። ግን ማለት ነው ብሩኬን ብቻውን ስታገኙ የሆነ ወጠብሻ ጎረምሳ ይዘሽ መተሽ ምናምን እንትን ብትዩ እኔ አንቺን አያርገኝ። የምሬ ነው። እኔ ሰው እንትን ብዬ አላቅም ማለት ይሄ ስላችሁ የሆነ እንደዚህ ሰው መዘቅዘቅ፣ ሰው የሆነ ነገር መሳደብ፣ የሆነ እንትን ማለት ብዙ እኔ ደስ አይለኝም። እስካሁን ድረስ ግን እየታገስኩሽ ነው ማለት ያው ከአንድ ቀን የተሻለ ነገር ታመጫለሽ በሚለው ብሩክም ደግሞ በተደረገው ነገር ስላልሆነ ሀይሚም ደግሞ በሴትነቷ ያው ነገ የሆነ ነገር ይደርስብኛል የሚለው ነገር ፍርሃት ኖሮባት እንትን እንዳለችሽ እንዳልተግባቡ የሆነ ሰዓት እንደሚግባቡ ተስፋ በማድረግ ያኔ ተቀብለንሻል፣ አክሴፕት አድርገንሻል። ሶ በዙሪያችሁም ያሉ ወገኖቻችሁ፣ ዘመዶቻችሁ ጋሽዬን የዋህ አድርጋ ልትጠቀምበት ፈልጋ ነው። እሱ ጋር ትክክለኛ የማሳዘን ነገር ታወራለች። ለሀብ ደግሞ ስትነግረው በደንብ አታወራም ሲል ነበር። ዛሬ ምንቴ መጥቶ ነበረ ዛሬ ማለት ነው።
ምንቴ ማለት የናኒ ወንድም ማለት ነው። እያወራ ያጎታቸው ልጅ የሙሽዬ አጋዥ ማለት ነው። እና እሱ ሲያወራ ነበር፣ ሰምቻቸው ነበር እነሱ ሲያወሩ ማለት ነው። ስለዚህ አሁን አንቺ ከመቼው ወዲህ ነው መጥሪያ ወረቀት የምትልኪው? ገና ልጁ ራሱ ምን አይነት ማረጋገጫ ኖሮት ነው ወደ ህግ የምትሄጂው? ህግ እኮ ቢያንስ እንኳን ወልደሽ ልጁ የብሩኬ ነው ሲባል በቃ ልጅህን የማሳደጊያ ቆረጥ ይባላል። በቃ እኔ የማውቀው እንደዛ ነው። አሁን ገና እንደው አይበለውና እንደው ማለት ነው እናንተ ያላችሁበት ቀን ሳይደርስ ደም ሆኖ ቢፈስ ይቅር ይበለኝ ፈጣሪ። እውነት እግዚአብሔርን የወንድሜ ልጅ በዚህ ልክ ግን አሟራትኩበት። አረ ወደዛ የሱ አይደለም ገደል ግባ ቱ የወንድሜ ልጅ ላለው እንዲ ደግሞ የሱ አይደለም ስሙ ነው የተባለው። ግን በእንደዚህ አይነት ግን አይዲያ በመስራት በጣም ተናድጄባለሁ ቡቡ ማለት ነው። ምክንያቱም የወደፊት የአራት ልጆቹ ጣፋንታ አሪፍ ነበር እስካሁን ድረስ እግዚአብሔርን በቃ ምርጥ በቃ እንጃ ብዙ ስም ያላቸው ልጆች ነበሩ። ሰው የብሩክ ልጆች ሲባል አሁን በቃ ከዩ ጋር እንትን ያልከው ልጅ ደግሞ ኦ ማይ ጋድ ብቻ ያው አልወለድከውም እኮ ስም ነው የሆነብህ እንጂ አንተ እኮ አላደረግከውም እኮ። እና ሀይሚ ማለት ነው ወረቀት መቀበል አይጠበቅብሽም ነበር። ተሳስተሻል። የምሬ ነው የምልሽ። ማለት አፍንጫዋ ላይ ነበር መወርወር ያለብሽ። ኦኬ እርጉዝ ናት። እርጉዝ ስለሆነች እንዳትነኪያት የተሻለሽን ነገር እየተቆጣጠርሽ ነው፣ እያየንሽ ነው። መቆጣጠርም አለብሽ። ምክንያቱም ነገ በኔ ነው ነገ ያው አንቺ ማርገዝ ስለማይቀር በሚለው ነው። ከብሩክ አንድ ልጅ ወልድለታለሁ አላለችም? ብሩክ እንዳለበት እንዴ ምን ነው በአንድ ሙዝ ሁለት ዳቦሱ ምን እንዳለበት? በአንድ መንጋጋ በሁለት መንጋጋ አይበላም ምግብ ሲበላ እንዴ። አንድ ወልድለታለሁ አላለችም? አረ ሃይሚ እንዴት ነው ጨመርሽው እባክሽ? ጉድ እኮ ነው። አረ እንደ ዛሬ ቪዲዮአቸው አስቆኛ ያቅም እነዚህ ሴቶች። አንድ ወልድለታለሁ አላለችም? አረ ሃይማኖት ታደሰ ጨምረሻል ወሬ። አረ ሴትዮዋ እንዳመጣብኝ ጉድ የፈላ እግዚአብሔርን በሳቅ ነው የገደለችኝ። ከሷ አንድ ወልድለታለሁ አላለችም? ሌሎች ሶስቶችስ ወይኔ እናቴ ወደ ፈረሰ ቤተሰብ የዛሬ ቪዲዮ ማለት ነው። አንደኛ ጥላም የለው ቪዲዮ ራሱ ማለት ነው። እውነት ምንም አስተያየት የሚሰጥበት ነገር ራሱ የለም። ግን ለወረቀቱ አለመቀበል ትቼ ነበር። ሃይሚ አፍንጫዋ ላይ መወርወር ትቼ ነበር። ያው ብሩኬን በምክንያት ላገኘው ብለሻልና ይሄን ወረቀት ተቀበል ብለሽ ነገ አንቺ ሄደሽ ቪዲዮ ከሰራሽ እንዴ አንቺ እኮ መልሰሽ ለብሩኬ ጠላት እየሆንሽ ነው የሚባለው። ቪዲዮ እንደዛ ነው የሚያስረዳው። እንደ ዛሬ ስቅ ያላቅም እግዚአብሔር ያስተላለፉት ነገር ማለት ነው። በጣም የሚያስቅ ነው። የምሬ ነው። አንቺ ትገለፍጫለሽ እኛ ተናደና እንዳትሩኝ። ምክንያቱም ሁሉም ነገር ግልጽ ነው አሁን ላይ ማለት ነው። ብቻ ሃይሚ ቴንኪው ዘና ስላደረግሽኝ ፈታ አድርገሽኛል። ባላሰብኩት ሰዓት በጣም ስቅ ያለሁ እውነት ደብሮኝ ነበር ዛሬ እንዳጋጣሚ። ኧረ ነው ወይኔ ደግሞ ዛሬ ሆድሽ በጣም ገፍቷል ልዩ ማለት ነው። ብቻ ቤተሰቦች ማለት ነው ዞሮ ሃይሚ ማለት ነው ከብሩኬ መራቅ ያለብሽም። እውነቱን ስንነግርሽ እኛ ሁለታችሁንም ስለምንወዳችሁ ሁለታችሁም ጥሩ ነገር ስላላችሁ ሰርታችሁም ሆነ ኖራችሁም አብራችሁ ኖራችሁ የምትለወጡ ነገር ስለሆነ ዛሬ ራሱ ሃይሚ ብቻዋን ስለመጣች ማለት ነው በቃ ቤቷ ቆዩብኝ አይልም። ሲያስጠላ ቤቷ ማለት ነው። የምሬን ነው የምነግራችሁ። ይኸው ቪዲዮ ራሱ ማየት ትችላላችሁ። አጭር ነው የቀረጽኩት። እውነት ብሩኬና ሃይሚ ሲሆኑ ግን በቃ የሆነ በቃ እንትን ይላል። በቃ የሆነ በቃ ብታዩትም አጠጉም ማለት ነው። እግዚአብሔር ነው የምላችሁ። ስለዚህ እኔ ነው የምነግራችሁ። የእናንተን ደግሞ አላውቅም። እንግዲህ እኔ ግን እንድትለያዩ እኔ አልፈቅድም በእኔ በኩል ማለት ነው። ለእናንተ ብለን አብረን እንሆን ምናምን እያልሽ ነው። ለእኛ ብላችሁ አይደለም። እናንተ ደስታ የማይሰማችሁ ከሆነ ተለያዩ፣ እንደግፋችኋለን። ችግር የለውም። እኛም ብንጎዳ ትንሽ ቀን ነው፣ ምናለቅስም ትንሽ ቀን ነው። ልክ እንዳንቺ ማለት ነው። ከዛ በኋላ እንድናለን፣ እናጋግማለን። ግን ማለት ነው ስትመጡ አንቺም በጥሩ ብሩክም በጥሩ በየቤታችሁ መምጣት አለባችሁ። ጭራሽ ከሚዲያ መጥፋት አይደለም። እናንተ በሚመቻችሁ መንገድ መሄድ ትችላላችሁ። ገባችሁ አይደለ? ለቤተሰብም አንድ ላይ መሆን አለብን። እናንተ ትጎዳላችሁ እያላችሁ ነው። እንጎዳ፣ እንችለዋለን፣ ችግር የለም። እናንተ ማይመቻችሁ ከሆነ እስኪ ዛሬ ልስማማላችሁ። እኔ አይደል
እኔ ልስማማ እስኪ ዛሬ አይደል ቤተሰብ እንዲህ እየቸከሱብን ታዲያ እኛም እንዲህ እንቸክስ እንጂ ቤተሰብ ጉድ እኮ ነው። ኧረ ጉድ የፈላ የዛሬው ቪዲዮ ሙድ አለው። ብቻ ለማንኛውም ቡቡዬ ዛሬ አልመጣም። ብቻ ደህናውን ባለህበት አባቴ። ሴቶቹ ምን እያደረጉ እንደሆነ እዚህ ጋር ጉድህን ስማ። እኔ ነገ ወረቀቱን ሀይሚ ስትሰጠው ነው ማየት የፈለግኩት ጋይስ። በጣም ያሳቀችኝ እንደወልድለታለሁ። በጣም ያሳቀ ለኛ ብለሽ ነው እንደምትወልጂው ሀይሚ ግን ብሩኬ ነገ መውለድ አለመውለድ ግን ከሀይሚ ደግሞ መልሱን ይዘህ እንድትመጣ እሷ አንድ ወልዳለሁ ብላለች። ምክንያቱም ለቤተሰብ 4 ነው ቃል የገባችሁ። ለማንኛውም ይመቻችሁ። እቺ ለቡቡዬ አድርሱልኝ። ሌላው ይቅርብኝ። ኧረ ወይኔ በርቀት ጎራው ሲል ሳተና ነው ስኔኔ ጀግና ፈለኩህ በታይ በላምባ በታይ በላይ አምባ ሲሻገር አይኔ ካድማስ ላገኝ ስንቱን ሳስስ ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ ሲያዝን ነፍሱን መታረቂያው ክራሩ ናት መደበቂያው ያዜማን ባፋፉ ስሜን አርጎት ባፉ ዘለግ ያለ መልከ ዘመድ ቃል አዋቂ የሚወደድ ካያችሁ አይናማ ንገሩልኝማ እናናይ በለኝ መቼም ታውቃለህ ሰው እንደሌለኝ እናናይ በለኝ እንዳባፊቱ ወይ ልበል ጥራይ ጉዳይ ናፍቆቱ እናናይ በለኝ አለብህ ሮአ ምግቤ ነው ሀገሬ